ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር ህዳር 24 ቀን 1971 ዓ.ም ነው። ቀኑ ሮብ ሲሆን በአሜሪካ የምስጋና በዓል ቴንክስጊቪንግ ዋዜማ ነበር። ዝናባማና ጭጋጋማ በሚሆነው በዚያ ምሽት በኦሪገን ግዛት ፖርትላንድ አየር ማረፊያ አንድ ሰው ታየ። ሰውየው ዕድሜው በአርባዎቹ አጋማሽ የሚገመት፣ ቁመቱ 6 ጫማ አካባቢ የሆነ፣ ጥቁር የንግድ ልብስ የለበሰና ነጭ ሸሚዝ ያደረገ ነበር። ጥቁር ካፖርት ታስሯል። በወቅቱ የነበረው የአየር መንገድ ስርዓት እንደ ዛሬው ጥብቅ አልነበረም። ሰውየው ወደ ኖርዝ ዌስት ኦሪየን አየር መንገድ ካውንተር ቀረበና ዳን ኩፐር በሚል ስም ወደ ዋሽንግተን ሲያትል የሚወስድ $20 ትኬት በጥሬ ገንዘብ ገዛ። በኋላ ላይ በስህተት ዲቢ ኩፐር ተብሎ በጋዜጠኞች ተጠራና ስሙ በዚያው ጸና። ቦይንግ 727 አውሮፕላን ውስጥ ገብቶ መቀመጫ ቁጥር 18 ሲ ላይ ተቀመጠ። ልክ እንደ ማንኛውም ተጓዥ ሲጋራውን ለኮሰና ቦርቦን የተባለ መጠጥ አዘዘ። አውሮፕላኑ ከቀኑ 2:50 ላይ ተነሳ። አውሮፕላኑ አየር ላይ እንደዋለ ኩፐር ለበረራ አስተናጋጇ ፍሎረንስ ሻፍነር አንዲት የጣጠፈች ወረቀት ሰጣት። ፍሎረንስ የሆነ የሰከረ ሰው ስልኩን ሊሰጣት እንደፈለገ ነው ብላ በማሰብ ወረቀቱን ሳታየው ቦርሷ ውስጥ ከተተችው። ኩፐር ግን ቀና ብሎ አይኗን እያየ በረጋ ድምፅ እንዲህ አላት፣ ወይዘሮ ያንን ወረቀት ብታዩ ይሻላል፣ እኔ ቦምቡን ይዤዋለሁ። ፍሎረንስ ደንግጣ ወረቀቱን ስታነበው በታይፕ የተጻፈ መልእክት ነበር። ሻንጣዬ ውስጥ ቦምብ አለ፣ እኔ እንድጠቀምበት ካልፈለግሽ ከጎኔ ተቀመጪ ይላል። ፍሎረንስ ከጎኑ ተቀመጠች። ኩፐር ሻንጣውን ከፍቶ አሳያት። 8 ቀይ እንጨቶች ዳይናማይት የሚመስሉ በሽቦ ተያይዘዋል። በትልቅ ባትሪ ተገናኝተው አየች። ኩፐር ድምፁን ከፍ አላደረገም፣ አልተረበሸም። እንዲያውም በጣም ጨዋና ትሁት ነበር። ጥያቄዎቹን እንዲህ ሲል አቀረበ። አንደኛ $200,000 በማይከታተል አንማርክድ $20 የገንዘብ ኖቶች እንዲያዘጋጁለት። ሁለተኛ 4 ፓራሹቶችን፣ 2 ዋናና 2 ተጠባባቂ። 3 ሲያትል አየር ማረፊያ ሲደርስ ነዳጅ የሚሞላ መኪና እንዲጠብቃ። አብራሪው ዊሊያም ስኮት ለኩባንያውና ለፖሊስ ነገሩን አሳወቀ። ኤፍቢአይ ገንዘቡን ለማዘጋጀትና ፓራሹቱን ለመፈለግ ጊዜ እንዲያገኝ አውሮፕላኑ ለ2 ሰዓታት ሲያትል አየር ላይ እንዲዞር ተደረገ። ኩፐር በዚያ ጊዜ በጣም ተረጋግቶ ነበር። ሁለተኛ መጠጥ አዘዘና ሂሳቡን ከፍሎ ትርፋለኝ ኪፕ ዘ ቼንጅ በማለት ለአስተናጋጇ መልሶ ሰጣት። ሌሎች ተሳፋሪዎች አውሮፕላኑ ለምን እንደዘገየ እንኳን አላወቁም ነበር። መካኒካል ችግር ስላለብን ነው ተብለው ነበር። ከምሽቱ 5:45 ላይ ገንዘቡ ተዘጋጀ። አውሮፕላኑ አረፈ። ኩፐር 36ቱንም ተሳፋሪዎችና 2 አስተናጋጆች በገንዘቡና በፓራሹቱ ለወጣቸው። አውሮፕላኑ ውስጥ የቀሩት አብራሪው፣ ረዳት አብራሪው፣ መሐንዲሱና አንዲት አስተናጋጅ ብቻ ነበሩ። አውሮፕላኑ ነዳጅ ከሞላ በኋላ ኩፐር አብራሪዎቹን ወደ ሜክሲኮ ሲቲ እንዲበሩ አዘዛቸው። ግን ልዩ ትዕዛዝ ሰጠ። አንደኛ አውሮፕላኑ ከ10,000 ጫማ በላይ ከፍታ ላይ መብረር የለበትም። ሁለተኛ ፍጥነቱ እጅግ አነስተኛ በ170 ኖትስ መሆን አለበት። ሶስተኛ የአውሮፕላኑ የኋለኛ ክፍል መውረጃ ደረጃ ተዘርግቶ መቆየት አለበት። አብራሪው በዚህ ሁኔታ ደረጃው ተዘርግቶ መነሳት አደገኛ ነው ቢለውም ኩፐር ግን አይደለም ይቻላል በማለት ሞገተው። ኩፐር ስለ አውሮፕላን ቴክኒካዊ ዕውቀት እንዳለው የታወቀው እዚህ ላይ ነው። ከምሽቱ 7:40 ላይ አውሮፕላኑ ተነስቶ 2 ወታደራዊ የጀት አውሮፕላኖች ከኋላ በድብቅ ይከታተሉት ነበር። ከምሽቱ 8 ሰዓት ላይ በአውሮፕላን ውስጥ የነበሩት ሰራተኞች የካቢኔው የአየር ግፊት በድንገት ሲቀየር ታወቃቸው። ኩፐር ደረጃውን ከፍቶ ወደ ውጭ ወጥቷል። በዚያ ሰዓት አውሮፕላኑ በዋሽንግተን ግዛት ደቡባዊ ክፍል በዝቅተኛ ደመናና በከባድ ዝናብ ውስጥ ይበር ነበር። ኩፐር $2,000 ቦርሳውን በገመድ ወገቡ ላይ አስሮ ፓራሹቱን ለብሶ በዚያ ቅዝቃዜና ጨለማ ውስጥ ወደ ገደል ዘለለ። አውሮፕላኑ ሜክሲኮ ሳይደርስ ሬኖ ኔቫዳ ላይ ሲያርፍ ፖሊሶች ከበቡት። ነገር ግን ኩፐር በውስጡ አልነበረም።
የቀረው ጥቁር ከረባቱ፣ የከረባት መያዣው እና የተወሰኑ የሲጋራ ቁርጥራጮች ብቻ ነበሩ። ኤፍቢአይ በታሪኩ ትልቁን ፍለጋ ጀመረ። በሺዎች የሚቆጠሩ ወታደሮችን፣ ፖሊሶችን ኩፐር የወረደበትን አካባቢ በሙሉ ፈተሹ። ነገር ግን ምንም የፓራሹት ቁራጭ ወይም አስክሬን ሽታ አላገኘም። ለ9 ዓመታት ያህል ምንም አዲስ ነገር አልተገኘም ነበር። ሆኖም እንደ አውሮፓውያን አቆጣጠር በ1980 ብራያን ኢንግራም የተባለ የ8 ዓመት ልጅ ከቤተሰቦቹ ጋር በኮሎምቢያ ወንዝ ዳርቻ ሽርሽር ላይ ያለ አሸዋ ውስጥ የተቀበረ 3 ጥቅል ገንዘብ አገኘ። ገንዘቡን በአጠቃላይ $5800 ሲሆን ተበላሽቶና ታጥቦ ነበር። የገንዘቡ ሴሪያል ነምበር ሲፈተሽ ኩፐር ከወሰደው ገንዘብ ጋር አንድ ሆነ። ይህ ትልቅ ግኝት ነበር። ኩፐር ወንዙ ውስጥ ሰምጦ ሞቷል የሚለውን ግምት ቢያጠናክርም ሌላው $194,000 የት ገባ የሚለው ጥያቄ አልተመለሰም። ባለፉት 50 ዓመታት ከ800 በላይ ሰዎች ተጠርጥረው ነበር። ጥቂቶቹን እነሆ። ሪቻርድ ማኮይ ኩፐር ከዘረፈ ከ4 ወራት በኋላ ልክ እንደ ኩፐር አውሮፕላን ጠልፎ $500,000 በመቀበል በፓራሹት ዘሏል። ማኮይ ተይዞ ታሰረ። በኋላም ከእስር ቤት ሲያመልጥ በፖሊስ ተገደለ። ብዙዎች እሱ ነው ኩፐር ቢሉም ኤፍቢአይ ግን ፊቱ ከኩፐር ጋር ፍጹም አይመሳሰልም ብሏል። ሼሪል ዴይተን የቀደመው ወታደርና የፓራሹት ዝላይ አዋቂ ከኩፐር ጋር ፊቱ በጣም ይመሳሰል ነበር፣ ነገር ግን በቂ ማስረጃ አልተገኘም። ሮበርት ራክስትሮ የጦር ሄሊኮፕተር አብራሪና የኮማንዶ ስልጠና የወሰደ ሲጠየቅ እኔ ነኝ በማለት ይመልስ ነበር። ነገር ግን ኤፍቢአይ እሱን ለማሰር በቂ ማስረጃ አላገኘም። እንደ አውሮፓውያን አቆጣጠር በ2016 ኤፍቢአይ የዲቢ ኩፐርን መዝገብ በይፋ ዘጋው። ያለንን የሰው ኃይልና ገንዘብ ሌሎች ወንጀለኞች ላይ መዋል አለብን በማለት አቆመ። ኩፐር በሕይወት ተርፎ ይሆን? አብዛኞቹ ባለሙያዎች እንደሚሉት ከሆነ በዚህ ጨለማ ሌሊት በበረዶ ቅዝቃዜ ውስጥ ጥቁር ልብስና ተራ ጫማ አድርጎ የዘለለ ሰው የመትረፍ ዕድሉ ከዜሮ በታች ነው። ነገር ግን አስክሬኑ አለመገኘቱና የቀረው ገንዘብ የትም አለመታየቱ ታሪኩን እስከዛሬ ድረስ እንደ እንቆቅልሽ አቆይቶታል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትሆኑ ጠይቃለሁ። መልካም ጊዜ።